በጥርጣሬ ነው የሰው ልጅ አምጥተን ያዘረፈ። አሁን ማድረግ ያለብን ኤልሳ እንዳለችው አንገታችንን ደፍተን ዝም ማለት ነው። እኛ እኮ ምንም ጥፋት የለብንም። አሁን እየተደረገ ያለው ነገር ደግሞ ለእኔ አሳማኝ አይደለም። አሁን ጭንቀት ላይ ነው። ሌላ ነገር ምንም ማሰብ አልችልም። እነሱም እኮ አንተ እንዳታስብ ብለው ነው እንደዚህ በነገሮቹ ጥር ያደረጉ። በእናትሽ አክስቴ፣ እኔ ግን ችግሮች ተደራርበው ጭንቅላቴን አይደፍኑትም፣ እፈተፍተዋለሁ። ጭራሽ እሷ ሌላ ሀሳብ አምጥታ ጭንቅላቴ ልደፍም። ሌላኛው ክፍል አድርጌታለሁ። ሳይሽ ምንም ማለት ነው። አይ መጀመሪያ ልጄን ማየት አለብኝ። አንቺ ራሱ ስንት ነገር ስነግርሽ እምቢ ብለሽ አንቺ ዲጋ ሄዳለን። ቢያንስ እኔ ማን እንደሆንኩኝ በዚህ ትረዳለህ። ሰሚኛለሽ? ልጅ አንድ ነገር ከሆነች ምሳሽላቸው ቤተሰቦችሽ ላይ እንደፈረድሽ ወቂው። እሺ እሺ። ቆይ አሁን ብንፈልጋት አይሻልም? የሆነ ነገር ካላደረጋችኋት እናገኛታለን። አንድ ነገር ካደረጋችኋት ግን ማግኘት አንችልም። እሱ ደግሞ ሳይሻል ሰብለ ልጅቷን ወደ ውጪ እንደላከቻት ማቲያስ እንግዲህ መንገድ ላይ ጠብቆ ወስዷት ነበረ። እንግዲህ ወይንሸትም ትንሽ ከጠበቀች በኋላ ሕፃኗ ልትመጣላት ስላልቻለች እየሮጠች ወደ ውጭ ወጥቷ በየቦታው ትፈልጋታለች። በየቦታውን ፈልጓ ስትል ልታገኛት አልቻለችም። እሷም እንግዲህ ካጣቻት በኋላ እየሮጠች ወደ ቤት ትመለስና ኤልሳ ልጅሽ ብላ ነበር ያለችው። ልጄ ላለው ብላ ልጅሽ ስትላት አይ ልጄ አሁን ሰብለ ሱቅ ልኳት ነበረ ብፈልጋት አጣዋት ብላ ትላለች። በዚህንም ሰዓት እንግዲህ ይደነግጣሉ። ከደነገጡም በኋላ እንግዲህ ኤልሳ ነበረች በጣም የደነገጠችው። ኤልሳ እንግዲህ ልጇ ስለሆነች እጅግ ደነገጠች። ሰብለ ደግሞ እንዴ ከእናቷ በላይ እኮ እየደነገጠች ነው። አሁን በዚህ ሰዓት ስለዚህ ነገር ነው እንደ የሚወራው እንፈልግ በማለት እንግዲህ አብስሊዮም የሆኑና ፍለጋ ይወጣሉ ማለት ነው። እንግዲህ ፍለጋ ሊወጡ ሲሉ እኔ ከወይንሸት ጋር እፈልጋለሁ አንቺና አብስሊዮም ደግሞ በአንድ መስመር ፈልጎ ትላታለች። እንዴት ባልሽ እያለ ከወይንሸት ጋር ፍለጋ ትሄጃለሽ ብላ ትላታለች። ከዛን አብስሊዮም ምናልባት ጓደኛሽ ቤት ስለነበረች ጓደኛሽ ቤት ተመልሷ ሄዳ ሊሆን ይችላል ብሎ ወይንሸትን ሲጠይቃት አይ ጓደኛዬ ጋር ደውዬላታለሁ ብላ ትመልሳለች። እንግዲህ አብስሊዮምም እንደዛ ካለ በኋላ አሁን እስቲ አክስቴ መጨቃጨቁን ትተን ሕፃኗ ምንም የማታቅ በእኛ ሰበብ እንግዲህ ጠፍቷለች እንፈልጋት በማለት እንግዲህ ተያይዘው እነሱም በዛኛው መንገድ ኤልሲና ወይንሸትን በአንደኛው መንገድ ቢፈልጉ እንግዲህ ሊያገኟት አልቻሉም ማለት ነው። ቀጥታ እንግዲህ ወደ እናቷ ቤት ነበር የሄደችው። ሆኖም እንግዲህ ኤልሲ እንግዲህ እዚህ ጋር ወይንሸትን ሁልጊዜም እያስፈራራቻት በእናቷ አድርጊ ያለችውን ነገር ታደርግላታለች። አንዳንዴ ደግሞ በፍቅር አይኖች እየለመነች እንግዲህ የእሷ ልጅ አድርገዋ ልጇን ወደ እሷ ቤት ያስገብታ እሷ እንግዲህ ሱቁን በመሄዷ እኔ እዚህ ሱቅ እየላክሽ ተላላኪ ልጄን እንድታደርጊ ሳይሆን ልጄን እንድትንከባከቢና እንድታሳድግልኝ እንጂ ለምንድን ነው እየላክሻት በማለትም እጅግ ብዙ ቃላት ስትናገራት ነበረ። እንግዲህ ወይንሸት መልካም ባደረገችው ኤልሲ ደግሞ በክፋት እየመለሰች እናያታለን ማለት ነው። እንግዲህ መልካምን ነገር ስታደርጉ በአብዛኛው ጊዜ በዚህ አይነት ነው መልስ የሚመለሰውና አሁን ወይኔ እንግዲህ ምንም ያጠፋችው ነገር ሳይኖር እቺ ሕፃን የሆነ ነገር ብትሆን ወይን ባላገኛት እናትሽን ሞት እንደፈረርሽባት ቁጠሪ ብላታለች ማለት ነው። ወይኔም ማለት ነው ኤልሲ ወይኔም እግዚአብሔር ወይ ሁሉ ጊዜ በእናቴ እያስፈራሩኝ ነው፣ እባክህ አምላኬ እናቴን ጠብቅልኝ እያለች እንግዲህ እየጸለየች እሷም አብራ ፍለጋውን ትቀጥላለች ማለት ነው። እንግዲህ እየፈለጉ ተያይዘው ተሯሩጠው ወጥተዋል። ወጥተውም እንግዲህ ሊያገኟት ስላልቻሉ ወደ እናቷ ቤት ነበረ እየሮጠች ሄደችው። እንግዲህ እናቷ ቤትም ከደረሰች በኋላ እናትየውም ደግሞ ምን ፈልገሽ መጣሽ አንቺን ከፍ ብላ ትላታለች። እሷም እማዬ ባክሽን ልጄን ምን እንደወሰደብኝ አጣው ብላ ትላለች። አንቺ ሁልጊዜም ይሄን ተጸጽተሽ ደግሞ እንደምትመጪ እርግጠኛ ነበርኩኝ። ጭራሽ ብለሽ ልጅቷን ወስደሽ አስወሰርሻት። እንዴት ነው እንደዚህ የምታደርጊው? በልጅቷ ስለምንድን ነው የምትጫወቹ? በማለት እንግዲህ
ትናገራታለች ማለት ነው። እሷም እንደዛ በምትናገራት ሰዓት እሺ ካዲያ ምን ላደርግልሽ ነው የፈለግሽው ብላ ትላታለች። እሷም አሁን ምን እንደሆንልሽ ታዲያ ፈልገሽ ነው? ምን እንዳደርግልሽ ፈልገሽ ነው እያለች እንግዲህ እያመናጨቀች እየተቆጣቻት ነበረ ማለት ነው። እንግዲህ እሷም ከተቆጣቻት በኋላ አሁን ላይ ምንም ነገር አድርጊልኝ እኮ አላልኩሽም? ልጄን እንዴት ነው ማገኛት? ምንስ ነው የወሰዳት? በባለፈው ፖሊስ ጣባ አስደውለሽብኝ አመጣች፣ አሁን ደግሞ የትስ ወስደሻት ነው ብላ እንግዲህ ትናገራታለች ማለት ነው። እሷም እንደዛ ስትናገራት ምናልባት ማን ወስዷት ሊሆን ይችላል ብላ ትላለች። ከዛን እንግዲህ ማቲያስን ያስታውሳሉ። ወይኔ እስካሁን ድረስ ምን ሆኜ ነው ያላሰብኩት? በቃ እሱ ነው ሲጀመር እዚህ የመጣው እሱ ለዚህ ነው አሰቃይቶኛል። አሁን ልጄን የወሰደው እሱ መሆን አለበት፣ ሌላ ማንም ሊወስዳት አይችልም። ምን ይሻለኛል? በቃ ማቲያስ በቃ ልጄን ወሰደብኝ እያለች እንግዲህ እየጮኸች ከዛን እናትየውም ተረጋጊ ልጄ ምንም አለ ምንም በየትኛውም መላ አብረን እንወስዳለን ብላ ትላታለች። በዚህ ነው ሰዓት ወይንሸት ደግሞ ለምን ያለውን ነገር አንቺ ላብስሊዮም አትነግሪውም? ሁሉንም ነገር ነግረሹ ይሄንን ሁሉንም ዙሪያሽን በውሸት ያጠርሹን ወደ እውነት ቀይሪና ከዛን ተጋፈጪ ትላታለች። እሷም ብለሽ ነው ታዲያ ብላ ስትላትም እስካሁን አብስሊዮም የሚያውቀው ነገር የለም። አዎ ይሄ ነገርማ እንደዛ ከሆነ ውሸቱ ተደብቆ ቢቀር ባይነኝ ትላለች እናትየው። በኋላ ደግሞ ችግር ይፈጠራል በማለት እናትየውም እንዲዋሽ ስትል ማዘር ለምን ውሸት እኮ መጥፎ ነው፣ ውሸት ከሚዋሽ የወለዱት ይጥፋ ይባልስ የለ እንዴ? ስለዚህ እውነቱን ተናግሯ ትጋፈስ። ዝም በይ አንቺ ደግሞ ከየት ነው የመጣሽው ይሏታል ማለት ነው። እሷንም እንግዲህ እንደዛ ካሏት በኋላ እሷም ምንም ማድረግ ስለማትችል ካዲያ እንዴት እናደርጋለን ብላ ትላለች። እንግዲህ እናትየው ምንም ነገር አንትናት ቤ ልጅሽን ታገኛለሽ እያለች እንግዲህ እያበረታቻት እያለ አብስሊዮም ይደውላል። እሱም እንግዲህ በደወለበት ሰዓትም ምንም ላይ ደረሳችሁ ምን ሆናችሁ ብሎ ሲልም አላገኘናትም አተናታል ብላ ትለዋለች። እሷም አሁን አግኝቻታለሁ ብዬ ብለው ወዴት እንዴት ይለኛል ወይም ማቲያስ ጋር ናትን ብለው ችግር ይፈጠራል ምንድነው ብዬ የምለው በይ ወደ ቤት እንሄዳለን ትላለች። እንግዲህ አብስሊዮን እና ሰብለ ደግሞ አብረው እየሄዱ እየፈለጉ እንዴት ነው ግን እቺ ልጅ ልትጠፋ የቻለችው? ደግሞም ይሄን ያህል ምን አስጨነቃት? ኤልሳ እኮ ልታለቅስ ደርሷለች። አንተም ደግሞ ግራ ተጋብተሃል። ምንድን ነው እናንተ ሁለታችሁ ደብቃችሁ የወለዳችሁት ልጅ ነው ወይ በማለትም ሰብለ ትጠይቀዋለች። እግዚአብሔር ረድቶኝ እንደዛ ባደርግ የልጅ ጥማቴን እያወቅሽ እንዴት እንደዛ ትያለሽ? እንደዛ ቢሆንማ ታድዬ ነበር ብሎ ይላታል። እሷም እንደዛ በሚላት ሰዓት እንደዛ ቢሆን ታድዬ ነበረ ብሎ ይላትና አክስቴ እኮ እኔ አንድ ነገር ላማክርሽ ነበር ብሎ ይላታል። ምንድን ነው ብላ ስትለውም እኔ እኮ መውለድ አልችልም መሰለኝ ኤልሳም እኮ ተመርመር ብላኛለች ብላ ትለዋል ብሎ ይላታል። እንዴ ተመርመር የምትል ተመርምረክ መሀን ብትሆን ጥላክ ልትሄድ ነው ወይ በማለትም ትጠይቀዋለች። ከዛን እንደዛ ሳይሆን እኔ ደግሞ ፈራውኝ፣ ምን ማድረግ አለብኝ? እንዴትስ ነው ማድረግ ያለብኝ? በጣም ከብዶኛል ብሎ ይላታል። ምንም ነገር አይክበድ። ምንድን ነው የሚከብድ ነገር ደግሞ? አንተ ትመረመራለህ። ከዛስ ባይሆን ምን ማድረግ ይችላለሁ? እስቲ አክስቴ ምከሪኝ ማድረገውን ነገር ብሎ ይላታል። በቃ ክፉና ጨካኝ መሆን ነው ብላ ትለዋለች። ክፉና ጨካኝ ከሆንኩኝ ምን እቀይራለሁ? አሁን በቃ ትመረመራለህ ከዛን እናያለን ብላ ትላለች። እሱ ግን በጣም ፈርቷል እና ለህፃኗም እንደዚህ አትሁን፣ ምንድን ነው እንደዚህ መሆን? አንተም ኤልሲም ለምንድን ነው እንደዚህ የምትሆኑት? የጠፋባት ሌላ እናንተ እንደዚህ የሚያብረተብታችሁ ነገር ምንድን ነው እያለች እንግዲህ እየተናገረች ትገኛለች ማለት ነው። ሆኖም እንግዲህ በዚህ አይነት መልኩ ብትናገራቸው እንግዲህ ኤልሲ አሁን እስቲ አክስቴ አሁን ምንም ነገር አትናገሪያት፣ በዛ ላይም ደግሞ ጭንቀት አትጨምሪብኝ ብሎ ይላታል። እሷ አንተ ደግሞ በቃ እኔንም እኮ አሳወርከኝ፣ እነሱም አንተን አሳውረው እኔን ራሱ አሳወርከኝ ብላ ትለዋለች።
ካዲያ ምን ላድርግ አክስቴ? እኔ እኮ ግራ ገባኝ። እንደው ህፃኗን ምን ወስዷት ነው በእኛ የተነሳ ብላ ይላታል። አይ ምንም አትሆንም፣ አንተ ብቻ አትጨናነቅ፣ አታስብ በማለት እንግዲህ ትናገረዋለች ማለት ነው። ሆኖም እንግዲህ ኤልሲ በቃ ቤት እንገናኛለን ቤት ና ብላ ደውላለት ነበረ። እንግዲህ ወደ ቤት ለመምጣት እሷም ተስማማና ቤት ውስጥ ያለውን ነገር ለማስተካከል ይስማማሉ ማለት ነው። ሆኖም እንግዲህ ቤት ውስጥ ያለውን ነገር ለማስተካከል እና ህፃኗን በምን እንደሚፈልጓት ከዛን እንግዲህ ቤት ከመጣችም በኋላ ቤት ምን አዲስ ነገር አለ? ምን አገኛችሁ ብሎ ሲላትም አረ ምንም ያገኘነው ነገር የለም፣ ምን ይለወጣል? ምንም ያየነው ነገር የለም፣ ግራ ገብቶናል እኮ ብላ ስትለው ምንም ነገር አንቺ እንዳታስቢ ብሎ ይላታል። ከዛንም እንግዲህ ማቲያስ ምንም ብር ሳይጠይቅ የምትለው ነገር ግራ ሲጠፋት እንግዲህ አሁን ቤት እንደደረሰች ምን ብለውስ ነው ይሄንን ነገር አሁን ማቲያስ ጋር ነው ካለች ነገሮች ሁሉ ይነቁባታል። ለምንስ ማቲያስ ጋር ሊሆን ቻለ? ማቲያስስ ለምን አገታት የሚለው ጥያቄ ይሆንባታል። እና ስለዚህ እሷ ቀጥታ እንደገባች ማቲያስ እንዳገታትና ማቲያስ ደግሞ 100,000 ብር እንዲሰጡ ያንን 100,000 ብር ካልሰጡ እንደማይፈታ ትነግራለች ማለት ነው። ከዛን እንግዲህ ያንን ነገር ሲል ከዛም በኋላ እንግዲህ ወይንሸትም እየተንቀጠቀጠች ነበረ። በቃ ወይኔ ምንም አታስቢ፣ ልጅሽ ምንም አትሆንም፣ ብሩን እንሰጠውና እንቀበለዋለን፣ 100,000 ብር አይደል ያለው ብሎ ይላታል። አዎ ጋሼ 100,000 ብር እኮ ነው ብላ ስትል ችግር የለውም እኔ ያስገባለሁ፣ አንቺ ልጅቷን ሄደሽ ትወስጃለሽ ብሎ ይላታል። ከዛን እንግዲህ ኤልሲም ደስ ይላታል ማለት ነው። ልጇን ለመውሰድ ትስማማለች። እንግዲህ ልጇን ለመውሰድ ስትስማማ ያንን ነገር ለማድረግ እንግዲህ ልጅን እኔ ሄጄ አመጣለሁ፣ አንተ ደግሞ ብሩን በአካውንት አስገባ ትለዋለች። እሱም እንግዲህ እሺ ብሎ ይስማማል ማለት ነው። እንግዲህ እሺ ብሎ ከተስማማም በኋላ እሱም እንግዲህ እሺ ብሎ ከተስማማም በኋላ ማለት ነው ብሩን ይዟ እሷ ትሄዳለች። እነሱም እንግዲህ ብሩን ይዟ እየሄደች እያለ መንገድ ላይ ቆሞ አሁን ሽጉጥ ትገዛለች ማለት ነው ኤልሲ እንግዲህ ሽጉጥ ከገዛች በኋላ ሄጄ ጭንቅላቱን 2 ቦታ ሰንቅጬለት ልጄን ወስዳለሁ ብላ ትላለች። ወይንሸትም እባክሽ ኤልሳ የተሳሳተ ውሳኔ አትወስኝ፣ ህፃኗን ትጎጃታለሽ ብላ ትላታለች። እሷም ልጅሽን ካላባት አታሳድጊ ስትላት እሱ አባት አይደለም ምንም አባት አይባልም ብላ ትላታለች። ካዲያ አባት ካልሆነ እንዴት እንደዚህ ያለሽ? ልጅቷ እኮ አባት ያስፈልጋታል ቢያንስ ስትላት አይ አባት አያስፈልጋትም ካላባት ነው ያሳደግኳት፣ የእሷ ታሪክ እንደዚህ ቀላል እንዳይመስልሽ በጣም ከባድ ነው ብሎ ይላታል። ከዛን እንግዲህ እሷም እንደዛ በሚላት ሰዓት እንዴት ነው ከባድ የሚሆነው ብላ ትላለች። እጅግ ከባድ ነው፣ አንቺ ታሾፊያለሽ እንዴ? ለምንድን ነው እንደዚህ የምትዩ? እያለ እንግዲህ እየተናገራትም ነበረ። ሆኖም እንግዲህ ከባድ እንደሆነ ነው እየተናገረች ያለችው ማለት ነው። እና ይህንን እንዴት እንዳደገች በምን ህይወት ውስጥ እንደወጣች የምነግርሽ ይሆናል። ግን አሁን ላይ ሄጄ እኔ ጭንቅላቱን ተርክኬ ልጄን ወስዳለሁ እንጂ ልጄን በፍጹም እንደዚህ የሚሰጠኝ አባት አይደለም ብላ ትላለች። እንግዲህ ልጇንም ለመውሰድ ትሄዳለች ማለት ነው። እንግዲህ ልጇን ልትወስድ ከሄደችም በኋላ እንግዲህ ልጇን ለመውሰድ ትሄዳለች። ስትሄድም እንግዲህ ማናት ወይንሸትን አንቺ እዚሁ መሆን አለብሽ፣ እኔና አንቺ አንድ ላይ መሆናችንን ስለሚያውቅ፣ ስለዚህ አንቺ ደግሞ ወደ ቤት ከተመለሽ ችግር ነው፣ ለምን መጣሽ እንዴት ነው ስለሚልሽ፣ ስለዚህ አንቺ የሆነ ቦታ ትወኛለሽ፣ ከዛም በኋላ ደግሞ እኔ ሄጄ ይዤ እመጣለሁ ብላ ትላታለች። እሷም እንግዲህ እባክሽን አብሬሽ ልሂድ ብትላትም በፍጹም አብረሽኝ አትሄጂም ብላ ስትላትም እሺ በማለት እንግዲህ ይስማሙና ወይንሸት እንግዲህ
የኤልሲ እናት ጋር ትሄዳለች። እሷም የኤልሲ እናት ጋር ትሄድና ምን ሆንሻል መጣሽ ብላ ስትላትም ማዘር እባክዎትን ሽጉጥ ልትተኩስበት ነው ማቲያስ ላይ ብላ ስትልም እንዴት እንደዛ ታደርጋለች? ቶሎ ብለን ማስጣል አለብን፣ ካልሆነ ላብሲሊዮን መንገር አለብን ብላ ትላታለች። ካልቻትም በኋላ ይሄ ነገር ለካ ከተነገረ ደግሞ ችግር ነው፣ ሚስጥሩ እንዳለ ይወጣል። ስለዚህ አይ ምንም አታደርጋትም፣ እሱም ልጁ ስለሆነች ምንም አያደርጋትም እያለች እንግዲህ ብቻዋን እያመነታች ትገኛለች ማለት ነው። ሆኖም እንግዲህ ይሄንን ብትናገርም ምንም ብትል ማለት ነው ለምንስ ነው ይሄ ነገር የሚሆነው? ለምንድን ነው ይሄ ነገር የሚከሰተው? እያለች እንግዲህ ብቻዋን እንደዛም ብታወራ በስተ መጨረሻ እንግዲህ ምንም እንደማያደርጋት እና ይሄ ነገር እውነቱ እንዳይወጣ ይፈልጋሉ ማለት ነው። የኤልሲ እናትም እኔ ከተናገርኩ እውነቱ ይወጣል፣ ካዲያ እውነቱ ከወጣ እኮ በዛውም ያለው ነገር ይፈታል ብላ ስትልም ወይንሸት አንቺ ደግሞ ከየት የመጣች ጻድቅ ነች? ዝም በይ አሁን ይሄ ይስተካከላል ብላ ትላለች። እንግዲህ ሕፃኗም ለማቲያስ አልበላም ትለዋለች። እሱም በግዳጅ እያስበላት ነበረ። እኔ እንደዚህ እንዲሆን አልፈለኩም ነበረ፣ ይሄ ሁሉ ነገር እንዲሆን የፈለገችው እናትሽ ናት። ስለዚህ ቀጥ በይና እኔ አባትሽ ነኝ፣ እኔ ምንም ነገር አላደርግሽም ብሎ ይላታል። እሷም እንግዲህ እኔ ምንም ነገር መብላት አይደለም የምፈልገው፣ መልሰኝ ወደ ቤት ትለዋለች። እሱም እንግዲህ መልሰኝ ብላ ስትለውም በፍጹም አልመልስሽም፣ እናትሽና እኔ አንድ ላይ መኖር አለብን በማለትም እንግዲህ አንድ ላይ ለመኖር ነው እሱ የሚፈልገው። እሷ ደግሞ አንድ ላይ መኖርን አትፈልግም። እንግዲህ ማቲያስም ደውልና ቢያንስ እኔ ሰላም እንደሆንኩ አረጋግጥ ብላው ነበር ሕፃኗ ያስደወለችው። እንግዲህ አብሬ እኖራለሁ ብላ ነው ኤልሲ እየመጣች ሽጉጧን ገዝታ ማለት ነው። እና ሽጉጧን ገዝታ እሱም እንግዲህ ብር እንደምትወጂ አውቃለሁ፣ አሁን ላይ እንደ ድሮ አይደለሁም፣ አደናንቆ ነው የሚያኖረኝ፣ ብር አለኝ፣ ስለዚህ ኤልሲ ነይ አብረን እንኑር ብሏት እንግዲህ ቀጥሯው ከሄደች በኋላ እሱም አንደኛው ክፍል ሕፃኗን አስቀምጦ ከደየት አለ ብሎ ሲላትም የታለች ብላ ስትልም አንቺ የምትታመኝ ሰው ስላልሆንሽ ሕፃኗን ሌላ ክፍል አድርጊያታለሁ፣ በትክክል የምትታመኝ ከሆነ ነው ብሎ ይላታል። እሷም እንግዲህ እሺ ለምንድን ነው ያላመንከኝ? አንቺ መቼ ትታመኛለሽ? በፍጹም አትታመኝም። በባለፈው ያደረገችውን እንግዲህ ፍቅር አገርሽቶብኛል ብላ እሱ ሰፍ ብሎ ሲሄድ ነው ደፈሬን ብላ የጨዎችውና አሁን እንግዲህ ሽጉጥ በ100,000 ብር የገዛችውን ታመጣና ልጄን የማታሳየኝ ከሆነ ይሄ ማንነቴ ነው፣ ጭንቅላትህን ነው የምተረክከው እያለ እያለችው ትገኛለች ማለት ነው። እንግዲህ ጭንቅላቱን ከተረከከችው በኋላ እንግዲህ ቀጣዩን እና ደግሞ ኤልስ የማናት ሰብለ ማቲያስን ማነው አፍሲሎንን ልታነቃው ብትልም ሊነቃላት አልቻለም ማለት ነው። ስለዚህ እስቲ ቀጣዩን በጉጉት የምንጠብቀው ይሆናል። ለዛሬ ያዘጋጀውላችሁ ይህንን ይመስላል። ሴና ነኝ። መልካም ቆይታ ይሁንላችሁ። መልካም ምሽት።